ይሄንን የመሰለ እንግዲህ ባቄላ እሸት እንዲሁም ደግሞ ፓፓዬ፣ ስትሮበሪ፣ ብርቱካን፣ ቂጣ እንዲሁም ሩዝ፣ ነጭ ሽንኩርት፣ ቃሪያ፣ ቲማቲም፣ የድንብራ ቅጠል እንዲሁም ደግሞ ዱቄት ገዝቻለሁ። ዱቄቱ ያው ለበዓል እንጀራ ማወካው ነው። ይሄ እዚህ ጋር ደግሞ የብርቱካኑ ማን ነው? ይሄ ቂጣና ደግሞ ይሄንን ሩዝ ወይኔ ተምር ረስቼ መጣሁኝ። ተምር ረስቼ መጣሁ። ጣላ ለመጥመቅ ነበረ። ኦልሬዲ ተምር ባይገባበት ችግር አለው ብዬ አላስብም። እዚህ ጋር ብርቱካን አለኝ። ይሄንና ሶስቱን ብርቱካኑን እንዲሁም ደግሞ ቂጣውን ሩዙን አድርጌ ለመጥመቅ እያሰብኩ ነው። ጣላ ላጠምቅም እችላለሁ፣ ግን በጣም ደስ ይለኛል። እዚህ ጋር ደግሞ ፓፓዬ በጧት ጨጓራችሁን ለሚያማችሁ ሰዎች ወይም ልጆች፣ በተለይ ማዳም ቤት ያላችሁ ልጆች ካገኛችሁ ፈይታችሁ ብትጠቀሙ እንደ ጁስ አሪፍ ነው ብዬ አስባለሁ። እና ይህንን ስንት እንደገዛሁት አጠቃላይ ዋጋውን እነግራችኋለሁ። አብራችሁኝ ሁኑ። ቪዲዮዬን ላይክ በማድረግ ጀምሩት። መልካም ቆይታ። እንግዲህ ዛሬ በኢትዮጵያ 4000 ብር፣ በዚህ ሀገር ደግሞ 20 ዩሮ የገዛሁትን የበዓል አስቤዛ ወይም ደግሞ ወረዲ በዓልም እየደረሰ ነው። ለዛም አንዳንድ ነገር ገዝቻለሁ። እስኪ ላሳያችሁ ውዶችዬ፣ ጀስት ለማሳየት ነው እንጂ ኑሮ ውድነቱማ ዝም ነው፣ ኢትዮጵያም እዚህም ማለት ነው። እስኪ ምን እንደገዛው ላሳያችሁ። እንግዲህ የገዛሁት በመጀመሪያ ደረጃ ሩዝ ነው። ሩዝ ለምን ገዛሁኝ? ጣላ ልጠምቅ ነው፣ የበዓል ጣላ ልጠምቅ ነው እና እዚህ ጋር ሩዝ ገዝቻለሁ። ይሄ ደግሞ እዚህ ጋር የአረቦቹ ቂጣ ፒታ፣ ያው የጠላ ቂጣ መሆኑ ነው። ይሄ አሻሮ መሆኑ ነው። ከዛ ደግሞ ይሄ ደግሞ 2 ብር ከ65 ሳንቲም ይላል። ስትሮበሪ በጣም ነው የምወደው ስትሮበሪ ገዛው። አሁን በኢትዮጵያ 4000 ብር አስቡት። አሁን ይሄንን ኢትዮጵያ ማለት በ4000 ኢትዮጵያ ብዙ ነገር ይገዛላ ጋይስ። እኔ አሁን ላይ ሳስበው ኢትዮጵያ ይሻላል ብዬ አስባለሁ። ኑሮ ውድነቱ ማርያምን ኢትዮጵያ ይሻላል ብዬ ነው የማስበው። ለምን አይሉም ነው። ይሄ የሄድኩበት ሾፕ ደግሞ እንትና ይሄ ምንድነው ስሙ? እዚህ ጋር ዋጋው አይጣፍም። ሪሲት ግን ጥየዋለሁ። አይሉም እንደሆነ ሪሲት ነበረ እና ግን እስኪ በ4000 ብዙ ነገር ይገዛል ኢትዮጵያ። ይሄ ደግሞ ባቄላ ነው። ባቄላ ለአጋጣሚ ሳይ ባቄላ ገዛሁኝ። እንዴት አሳያችሁ? ባቄላ ግን ቆርጬ ለመብራት ነው ያሰብኩት። ባቄላ በጣም ቆንጆ ነው። አተርም አለ፣ ግን ባቄላ ይሻላል ብዬ ባቄላ ገዛው። እዚህ ጋር ደግሞ ፓፓዬ በነገራችን ላይ በጣም ነው የምወደው፣ በጁስ ማለት ነው። በጁስ መልኩ በጣም ነው የምወደው። እዚህ ጋር ዱቄት 1 ኪሎ ዱቄት ነው። ያው ለበዓል እንጀራ ለመጋገር ዛሬ ማብቃት አለብኝ በደንብ እንዲቦካ። ቀዝቃዛ ነው አየሩ። 2 ኪሎ ዱቄት፣ 1 ራስ ነጭ ሽንኩርት፣ ሌላ ደግሞ ቲማቲም። ይሄ ቲማቲሙ 3 ብር ነው አስታውሳለሁ። 3 ብር ነበር ያለችው። ያው እኔ በኢትዮጵያ አስቤው ነው 4000 ብር ያልኩት። እዚህ ጋር ደግሞ ቃሪያ ፍሪጅ ውስጥ አለ ማለት፣ ግን እንደዚህ አይነት ቃሪያ ሳይ ደስ ይለኛል። ለስንግ ለምናምን በጣም ነው የምወደው። ቃሪያ ካየው አያስችልም እንዲኖር እገዛለሁ። ከዛ ደግሞ እዚህ ጋር ብርቱካን፣ 2 ብርቱካን። ለምንድን ነው ጣላ ለመጥመቅ ብርቱካን ያስፈልገኛል። እዚህ ጋር ደግሞ አቮካዶ። በነገራችን ላይ አቮካዶ መብላትም ፀጉሬን መቀባት እወዳለሁ። እዚህ ጋር 4 ፍሬ 5 ፍሬ አቮካዶ። እዚህ ጋር ደግሞ የድንብራ ቅጠል 1 ነው። ወረዲ ያው ተቡሊ ሰላጣ ለመስራት ሳስብ እጠቀማለሁ ማለት ነው። እና ይህንን እቃ በስንት ብር ገዛው መሰላችሁ?
በዚህ ሀገር 20 ዩሮ የገዛሁት ማለት ነው። በኢትዮጵያ ደግሞ እንግዲህ አስቤዋለሁ። በኢትዮጵያ 5 ዩሮ ማነው 5000 4000 በኢትዮጵያ 4000 ብር ነው። ያው በነገራችን ላይ ባቄላው ውድ ነው። 3 ብር መሰለኝ ባቄላው። ይሄ ውድ ነው። 2 ብር ከምናምን ነው ማለት በፊት እንደዚህ አልነበረም ኑሮ ውድነቱ ማለት ነው እዚህ ሀገር። ለማንኛውም ስትሮበሪ ውድ ነው። በቃ ውድ ምን ልበላችሁ፣ ሁሉም ነገር ጨምሯል። የትኛውም ሀገር ነው አሁን የጨመረው ማለት ነው። እንግዲህ ይሄንን ለጠላ ላዘጋጀው ነው። እንግዲህ ጠላ ለማዘጋጀት ካደከመኝ ደስ እንዳለ በኋላ እንዳየው ጠባይ ይሄ ሆኖ እንደዚህ አጠቃላይ 3ቱ ለጠላ ለማዘጋጀት ነው። ይሄ ነጭ ሽንኩርት ደግሞ በጣም አሪፍ ነው፣ ፍሬሽ ነው። አሁን ፍሬሽ ነጭ ሽንኩርት እንደ ሰላጣ መብላት ትችላላችሁ ማለት ነው። እና በቃ አዲስ ነጭ ሽንኩርት ነው። እንግዲህ ውዶችዬ ዛሬ የገዛሁት ምን ይመስላል? እንዴት አያችሁ? እስኪ ሀሳብ አስተያየት ስጡበት። ውድ ነው ወይስ ውድ አይደለም? እንዴት ነው ውድ ነው ወይስ ውድ አይደለም? ምክንያቱም እኛ ይመስለናል እንጂ ኑሮ ውድነቱ ኢትዮጵያም እዚህም የትኛውም ቦታ ኑሮ ውድነት ጨምሯል። ኑሮ አንድ ነው፣ ግን እኛ ይመስለናል ያው እዚህ ስደት ላይ ስንኖር ቤት ኪራይ ስለማንከፍል አስቤዛ ስለማናደርግ አንድ አይደለ ያው ራሳችን ችለን ስለማንኖር ምናምን ነው እንጂ የሆነ ራሳችንን ችለን አራፊነት ስለማንወስድ አንወስድም ስራችሁ። አሁን ለምሳሌ እዚህ ሀገር ቤት ተከራይታችሁ ራሳችሁን አስቤዛ እያሟላችሁ ምናምን አትኖሩም። ሰው ቤት አጠቃላይ ስትሰሩ እነሱ ናቸው። እኔ አሁን አንዳንዴ አለቃይታት ነው እንጂ አስቤዛ የምታደርግልኝ ግን እሷ በሌለኝ ሰዓት እኔ ራሴ የሚያስፈልገኝን ነገር ወጥቼ እገዛለሁ ማለት ነው። ሰው በዛ ሰዓት እንኳን ይችን ለመግዛት ይሄ የሚያስፈልገኝን ነገር ለመግዛት እንኳን በሄድኩ ሰዓት በጣም ኑሮ ውድነቱ ከብዷል። በጣም ነው የከበደው። በጣም ጨምሯል ሁሉም ነገር ማለት ነው። እንግዲህ ውዶችዬ በቂያሽት እየበላው ነው። ያው ጣም እንደ ኢትዮጵያ ባይሆንም የሆነ እምክ ነገር ነው የሚለው። ይህን ይመስላል። ያው እንዳልኳችሁ እንግዲህ ያው እኔ ለእናንተ ላሳያችሁ ፈልጌ ነው እንጂ ይሄን መግዛት ኃይለኛ ምን ያገባን እንደማትሉ ተስፋ አድርጋለሁ። ጀስት ላሳያችሁ ብዬ ነው። ስትሮበሪ ብሉ። የዚህን ጁስ ብትጠጡት በጣም አሪፍ ነው። በነገራችን ላይ እኔ የአትክልት አፍቃሪ ነኝ። አትክልቶች በሙሉ እወዳለሁ። በጣም ነው የምወደው። ይሄ ዱቄት ደግሞ እንግዲህ 2 ኪሎ 1 ኪሎ አስቀምጠውና 1 ኪሎ አቦካዋለሁ ለበዓል ማለት ነው። ከወጣልኝ ካልወጣ ደግሞ የራሱ ጉዳይ እና እንግዲህ አስቡ። ይችን ማለት አሁን ይችን እንደምታሁን ይሄንን የምታዩትም ማለት ነው። በኢትዮጵያ አሁን ይሄንን 5000 ብር 4000 ብር ያወጣል አያወጣም እንዴ? ኢትዮጵያ ይሻላል። አሁን በቃ ኑሮ ውድነቱ ኢትዮጵያ ይሻላል ብዬ ነው የማስበው። እና እስኪ እናንተስ ምን ትላላችሁ? በእኔ ሀሳብ ተስማማላችሁ? አያረ ሙሉ እዚህ ይሻላል ወይም ደግሞ ኢትዮጵያ ይሻላል ብላችሁ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እንግዲህ የዛሬ አስቤዛዬ ይሄንን ይመስላል። እንግዲህ እንደምታዩት በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ቻናሌን ፕሊዝ ሰብስክራይብ በማድረግ ቪዲዮን ደግሞ ላይክ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ባይ